ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። እንግዲህ የአማርኛ ፊደላትን ቃላት እንዴት እንመሰርታለን? የምንመሰርታቸውም ከሁለት እና ከዛም በላይ ሊሆን ይችላሉ ማለት ነው። የሚመሰርቱ ቃላት እናንተ በደንብ አድርጋችሁ ተከታተሉ፣ እኔ ያነብላችኋለሁ። እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዛም በላይ ሊሆኑ ይችላሉ ማለት ነው። ቃላት ስንመሰርት ማለት ነው የምንመሰርታቸው የአማርኛ ፊደላት ቃላቶችን አገጣጥመን መጻፍ ማለት ነው። አገጣጥመን መጻፍ። እንግዲህ የቻላችሁ ደብተር እስክሪብቶ ይዛችሁ መከታተል ትችላላችሁ። ያልቻላችሁ ደግሞ በቃ በተቻላችሁ አቅም ለመያዝ ሞክሩ ማለት ነው። ወደ ቪዲዮአችን እንግዲህ ያሬድ ይላል። እንደምታዩት ያሬድ እንግዲህ ይሄ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ሬ ደግሞ የረ ቤተሰብ አምስተኛ፣ ዲ ደግሞ የደ ቤተሰብ ስድስተኛ። ያሬድ የሚል ቃል እንመሰርታለን ማለት ነው። ያሬድ የሚል ቃል እንመሰርታለን። ኦኬ ወደ ቀጣይ ስንሄድ ዘመን ይላል። ባለለስ ዘመን እንግዲህ የመጀመሪያ ፊደል ናት። የመጀመሪያ እና ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ዘመን የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ቀየረ ይላል። ቀየረ እንግዲህ ቀ የመጀመሪያ ፊደል፣ የመጀመሪያ ረ የመጀመሪያ ናቸው ማለት ነው። ቀየረ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ሰመጠ ይላል። ሰመጠ እንግዲህ ሳ የመጀመሪያ ፊደል ናት። መ የመጀመሪያ፣ ጠ የመጀመሪያ። ሰመጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ጨዋታ እንግዲህ ጨ የመጀመሪያ ፊደል ናት። ወ ደግሞ የወ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ተ ደግሞ የተ ቤተሰብ አራተኛ። ጨዋታ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ከባድ ይላል። ባለስ ከባድ እንግዲህ የመጀመሪያ ፊደል ናት። ባ ደግሞ በቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ዲ ደግሞ የደ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ከባድ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ቀላል ይላል። ባንድ ላይ ስናነብ ቀላል እንግዲህ የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ለ ደግሞ ለቤተሰብ ስድስተኛ። ቀላል የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ እንደገና መረቀ ይላል። ባንድ ላይ ስናነብ መረቀ እንግዲህ ማ የመጀመሪያ ፊደል ናት። ረ የመጀመሪያ ናት። ቀ የመጀመሪያ ናት ማለት ነው። መረቀ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ለመነ እንግዲህ ላይ የመጀመሪያ ፊደል ናት። የመጀመሪያ ናት ማለት ነው። ለመነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ማር ይላል። ባንድ ላይ ስናነብ ማር እንግዲህ ማ የመቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ማር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ወጭ ይላል። ባንድ ላይ ወጭ እንግዲህ ዋ የመጀመሪያ ፊደል ናት። ጭ ደግሞ የጨ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። ወጭ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ቀበጠ እንግዲህ ቀ የመጀመሪያ ፊደል ናት። በመጀመሪያ ጠ የመጀመሪያ ናቸው ማለት ነው። ቀበጠ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ደላላ ይላል። ባንድ ላይ ስናነብ ደላላ እንግዲህ ደ የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ አራተኛ የምናገኛቸው ናቸው ማለት ነው። እነዚህ ደላላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና
ገባያ ገባያ ይላል በአንድ ላይ ነው። ገባያ እንግዲህ ገ የመጀመሪያ ፊደል በ የመጀመሪያ የ ደግሞ የቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ገባያ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሀሰት ሐሰት ይላል በአንድ ላይ ነው። ሐሰት እንግዲህ ሀ የመጀመሪያ ፊደል ናት። ሰ የመጀመሪያ ተ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ሐሰት የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና አሰፋ 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 ይላል እንግዲህ አ የመጀመሪያ ፊደል ሰ የመጀመሪያ ፈ ደግሞ የፈ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። አሰፋ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ኃይል ኃይል ይላል በአንድ ላይ ስነን ኃይል እንግዲህ ሀ የመጀመሪያ ፊደል ናት። የ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ለ ደግሞ ለቤተሰብ ስድስተኛ የምናገኛት ናት ማለት ነው። ኃይል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ ቀበሌ ቀበሌ ይላል በአንድ ላይ ስነ ቀበሌ እንግዲህ ቀ የመጀመሪያ ፊደል ናት። በ የመጀመሪያ ለ ደግሞ ለቤተሰብ ሆና አምስተኛ የምናገኛት ናት። ቀበሌ የሚል ቃል እንመሰርታለን ማለት ነው። ገቢ ገቢ ይላል። ይሄ እንደምታዩት ገቢ ገ የመጀመሪያ ፊደል ቢ ደግሞ የበቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ገቢ የሚል ቃል ይመሰርትልናል ማለት ነው። ኦኬ ገና 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 የሚል ቃል እንመሰርታለን። ገና እንግዲህ ገ የመጀመሪያ ፊደል ናት እና ደግሞ የቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ገና የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ጉዞ ጉዞ ይላል በአንድ ላይ ስነን ጉዞ እንግዲህ ጉ የገ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ዞ ደግሞ የዘ ቤተሰብ ሰባተኛ የምናገኘው ነው ማለት ነው። ጉዞ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ መሪ መሪ ይላል በአንድ ላይ መሪ እንግዲህ በመጀመሪያ ፊደል ሪ ደግሞ የራ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። መሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘመን ይላል በአንድ ላይ ዘመን እንግዲህ የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ ዘመን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ነበረ ነበረ እንግዲህ ነ የመጀመሪያ ፊደል ናት። በ የመጀመሪያ ረ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ነው። ነበረ የሚል ቃል እንመሰርታለን ማለት ነው። እንግዲህ ለዛሬ ቪዲዮ የአማርኛ ፊደላትን ቃላት ምስረታ የሚል ነው ይዤላችሁ የመጣው የነበረ የአማርኛ ፊደላትን ቃላት ምስረታ የሚል ነበር ጽፌ ይዤላችሁ የቀረብኩኝ። ዛሬ ቪዲዮ ከዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም